ሰላም እንደምሰነበታችሁ ዛሬ አራት አስገራሚ ታሪኮችን ይዤ መጣሁት። ዠርቡዤ፣ ሰርጎ ገቡ፣ ታማኝነትና ጦርነት ይሰኛሉ። ድንቅ የባህር ማዶ ታሪኮች። እስቲ ስሟቸው እነሆ። ዠርቡዤ ድርሰት ሞሪስ ደ አምብሩዋ፣ ትርጉም አስቻለው ፈቀደ። ዠርቡዤ ለብዙ ዓመታት ያክል ልቡ ልቅ እስኪል ድረስ ስሏል። አለ አይደል ሰውነት የሚያንዘፈዝፍና ደረት ቅድድ ያለ እስኪመስል ድረስ የሚያስል አይነት ደረቅ ሳል። ታዲያ ይህንን ሳሉን የሚሰሙ መንደረተኞች ሁሉ አይ አሁንስ በቃው ብዙም አይቆይ ይሉታል። እውነታቸውን ነበር። ከዚህ በፊትም እንዲሁ ብዙ አይቆይም ተብሏል። አዛውንቱ ዠርቡዤ በበጋ ወራት የቤት ግድግዳ በመቀባት ይተዳደራል። ባልዲና ሙራውን ይዞ እንደ ልማዱ እየሳለ ሁልጊዜ ጧት ለሥራ ይወጣል። ይህንንም ያንዳንድ ሰው አይ ምስኪን በዚህ በሽታው ላይ ደግሞ ይሰራል፣ እንደዚህም አርጎ ሳምባውን እኮ የጨረሰው ኖራው ነው፣ አሁንስ አለቀለት ብዙም አይቆይ ሲለው፣ ሌላው ደግሞ እውነትም የደሃ ቆራጥ ሆስፒታል ሄዶ እንዲታከም ወንድ የሆነ እኮ ያሳምነውም፣ እሱ የሚያውቀው በቃ ስራውን መስራት ብቻ፣ ደሙ በዚህ ኖራ በየቀኑ እየተመረዘ ነው፣ በእርግጠኝነት አሁንስ አክትሞለታል፣ መሞቻው ነው ይለዋል። ፊቱን እንደለበሰው ልብስ ነጥቶና ተጨማዶ ግድግዳዎችን ለመቀባት በመሰላሉ ላይ ሆኖ እየሳለ የሰዎችን ቤት በነጭ ቀለም ለማስዋብ ዘወትር ጠንክሮ ይሰራል። በተለይ የቤት ክፍሎችንና የወጥ ቤቶችን ሲቀባ እገሌ ከገሌ ሳይባል ሁሉም ሰው የሚመለከተው ሐዘኔታ በተቀላቀለበት አስተያየት ነው። በዚህ ሐዘኔታም ይመስላል ለሥራው የሚከፈለው ክፍያም ተመጣጣኝ ነው። ሥራውም ሆነ እሱ ተወዳጅ ስለሆነ በሄደበት ቦታ ሁሉ ሥራ ያገኛል። ለሚሰራውም ሥራ የሚከፈለው በአብዛኛው በቅድሚያ ነው። ሥራውን ለመስራት እዚህ ግባ የማይባለው ምስኪን ቤት እንኳን ሲሄድ ከመድረሱ በፊት ቅንጥብጣቢ ሥጋ በምድጃ እየበሰለ ነው የሚጠብቀው። የመንደሩ ሰዎች እንደው በማያገባቸው ገብተው ግን ምን አለው ብላችሁ ነው በቁሙ እኮ አልቋል ይሉታል። በየገበሬው ቤትም ለሥራ ተጠርቶ ሲሄድ ቤት ያፈራውን ግሩምና ጣፋጭ የሆነ ወይን ጠጅ እንዲጠጣ ይሰጠዋል። ብዙም የሚቆይ ስላልሆነ ደግሞ ያስፈልገዋል። ዠርቡዤ ግን እንዳለ አለ። በሰንበት ደግሞ በየመዝናኛ ቦታው ሰዎች እንዲዝናኑና እንዲደንሱ ቫዮሊኑን ይዞ ሲጫወት ላየው ለጉድ ነው። እየተጫወተም ደግሞ ያንን ደረቅ ሳሉን ይስላል። ብዛታቸው ለቁጥር የሚያታክት ሰዎች እሱና ሳሉን ደና አድርገው ስለሚያውቁት በእንደዚህ ሁኔታ ዠርቡዤ ለአንድ ምሽት ጉንፋን ቢይዘው አለቀለት። ምን ጉልበት አለው? እንደዚህ እየሳለ ሲንቀጠቅጥ ብታዩት እኮ ልባችሁ ቀጥ ነው የሚለው፣ ዋጋም የለው ይላሉ። ዘመድ አዝማዱን ሊጠይቅ ጎራ ባለበት ሁሉ አንድ ቁራሽ ዳቦ በማር ለወስ ተደርጎ ጥሩ ከሆነ መጠጥ ጋር ይሰጠዋል። ብዙም ለማይቆየው ለዚህ ምስኪን እንግዲህ ሊሰጥ ከሚችለው ይህኛው በጣም ትንሹ ነገር ነው። በሙዚቀኝነቱ በጣም ተወዳጅ ስለሆነ ወጣቶችም በማስጨፈር የሚስተካከለው የለም። ፒያኖ ወደና አድርጎ ይጫወታል። እግራቸው ውልክፍ የሚልባቸውና ገና ጀማሪዎች እንኳን ቢሆኑ እንደዚህ ከምትደንሱ አርፋችሁ ብትቀመጡ ይሻላችኋል የሚላቸው ስለማይኖር ምድረ ጎረምሳ ሁሉ ላብ በላብ እስኪዘፈቅ ድረስ ይደንሳል። የዳንሱ የዝግጅት አስተባባሪዎች በየዓመቱ መጀመሪያ ፕሮግራም ስለሚያዘጋጁ ዠርቡዤ እንዲኖርና ቃሉንም እንዲጠብቅላቸው ከወዲሁ አጥብቀው ይማጸኑታል። እንዴት ነው የተጎዳው ጃል! ሰው ደግሞ እንዴት ነው የሚንከባከበው? ለዚህ ነው መሰል ለእርሱ ተብሎ በሙዚቀኞቹ መድረክ ላይ ቢራ በሳጥን ይቀመጣል። በቃው ብዙ መጫወት አይችልም። እሱ ከሞተ ግን ማን ነው እንደዚህ አድርጎ የሚያጫውታቸው? ስለዚህ መልካሙና ሽማግሌው ዠርቡዤ በደንብ ተደርጎ መጠበቅ አለበት። ምንም ይሁን ምን በቃኝ ጠግብ ያለው የሚባለውን ቃል በፍጹም አያውቃትም። ያገኘውን ሁሉ በዝግታ ይመገባል። ሲጠጣም በዝግታ ይጠጣል። ሳይጣደፍ እንደዚህ ሲበላና ሲጠጣ እያዩ ታዲያ ማንም ከመሬት ተነስቶ በቃው መሞቱ ነው ብዙም አይቆይም እያለ ያሟርትበታል። አይ ምስኪን እንደዚህ እኮ የሚያስበላው በሽታው ነው ያላለው ሰው አለ ማለት አይቻልም። ዠር ወጣቶችን ለማዝናናት ፓርቲ በተዘጋጀበት በየጎረቤቱ ትላልቅ ቤቶች እየተጠራ ይሄዳል። በሄደበት ቦታ ሁሉ ታዲያ የሚስተናገደው እንደ አንድ ሰራተኛ ወይም አገልጋይ ሳይሆን እንደ አንድ የክብር እንግዳ ነው። በሁሉም ዘንድ እንደ ጓደኛ ተደርጎ ነው የሚቆጠረው። ይህንን እያየው ታዲያ እኔስ በቃው አሁንስ ብዙም አይሰነብትም ከማለት በስተቀር ሌላ ምን እላለሁ? ክረምት ከገባ ቤት አይቀባም። ኑሮውን ለማሸነፍና የመዝናኛ ሰዓቶቹን በአግባቡ ለመጠቀም ጫማ ይሰራል። በእውነት ለመናገር በዚህ ሥራ እንኳን የተዋጣለት አይደለም። ሥራ የሚባል ነገር አያሸንፈውም። ጫማ እንዲሰራላቸው ብዙ ሰዎች ትእዛዝ ያቀርባሉ። ለሕፃናትም ቢሆን ቦት ጫማ ይሰራል። ምስኪኑ ዠርቡዤ መኖር አለበታ። ሥራውን ለሱ መስጠት ተገቢ ነው። ግን ምን ዋጋ አለው? ብዙ አይቆይማ። አንድ ሐሙስ የቀረው ዠርቡዤ ምንም እንኳን ሕመምተኛ ሆኖ ዕድሜ ልኩን ቢስልም 2 ሚስቶቹን ቀብሯል። እንደሚባለውማ የመጀመሪያዋ ሚስቱ እሱን ያገባችው አንጀቷ አልችል ብሏት ነው አሉ።
ሐሳብ ሆኖ ባይቀር በሱ ትዳር ረጅም ዕድሜ ታስሬ አልቀርም፣ እሱም ብዙ ስለማይቆይ ይችላልው ብላ አስባለች ሲሉ ሰምቻለሁ። የሱ ሥራ ታምር አይደል? በርድ መቷት ሞተች። ሁለተኛዋ ሚስቱ ያገባችው ደግሞ ሀብቱ ብዙ ባይሆንም ለገንዘቡ ብላ ነው አሉ። ሥራው የሚያዋጣ ነው፣ እኔ እንደው ቤሳቤስቲን የለኝም፣ እሱ ብዙም ስለማይቆይ ያለውን ወርሳለሁ፣ ከሞተ በኋላም ልብ የፈቀደውን አላጣም ብላ አስባ ነበር። ነፍሷን ይማር ሞተች። ይግረማችሁ ብሎ ለሶስተኛ ጊዜ የ20 ዓመት ኮረዳ ሊያገባ ነው የሚል ወሬ በመንደሩ ይናፈስ ጀመር። አሁን እንደው ማን ይሙት እንደዚህ ያለ ወሬ ሰምታችሁ ታውቃላችሁ? እያለ ወሬኛው ሁሉ እዚያም እንደለመደው ይጠይቃል። ያከተመ ነገር እኮ ነው፣ ምን ቀርቶት ከማለት ግን ሰው አልቦዘነም። ብዙ ሰዎች ደግሞ ግቢውን የፈለገች አለች ማለት ነው። ምን አይነቷ ወራዳ ነች! የሁዳዴን ጾም እንኳን እንደማያልፍ አውቃ እኮ ነው ይላሉ። ጀርቡዤ በብሬሏ ወንድማማቾች መኖሪያ የተከበበች ለጎን ማረፊያ የምትሆን ትንሽ ቤትና ትንሽ መሬት አለችው። የብሬሏ ወንድማማቾች በመንደሩ ውስጥ ከሚኖሩ ሰዎች በጣም የናጠጡ ሀብታሞች ናቸው። አንደኛው የከተማዋ ከንቲባ፣ ሌላው ሰፊ እርሻ መሬት ያለው ገበሬ ሲሆን ሶስተኛው ደግሞ የአንድ የእርዳታ ድርጅት ግምጃ ቤት ኃላፊ ነው። ሶስቱም አላገቡም። ሲያዩአቸው ጠንካሮችና ጠርብ ስለሚያካክሉ እያንዳንዳቸው 100 ዓመት የሚኖሩ ነው የሚመስሉት። እነዚህ ሶስት ወንድማማቾች ወደ 3 ጋሻ የሚጠጋ መሬት አላቸው። በየዓመቱ ተጨማሪ መሬት ይገዛሉ። ሰው እንደሚነዛው ወሬማ የመንደሩ ግማሽ ያክሉ መሬት የነሱ ነው። የእርሻ ቦታቸው፣ የመናፈሻ ስፍራውና የፍራፍሬ መሬታቸው ድንቅ ነው። በመንደሩ ካለው አንጡራ ሀብታቸው ተወዳጁ የሆነው ይህም ብዙ ገንዘብና ተካራ ፈጥሮባቸዋል። ርስታቸውን ለማስፋፋት የማይቦዝኑት እነዚህ ወንድማማቾች ኩርማም መሬት ካንዱ፣ ደሳሳ ጎጆ ከሌላው እያሉ በየዓመቱ ይገዛሉ። የገዙትንም ቤት ያፈራርሱና ካስተካከሉ በኋላ ይጠቀልሉታል። ይህም አልበቃ ብሏቸው መሬታቸው የተሟላ እንዲሆንላቸው የጀርቡዤን ቤትና መሬት መግዛት አማራቸው። እርስ በርሳቸውም ሽማግሌው ብዙም አይቆይም፣ ሲሞት በነፃ እናገኘዋለን ይባባላሉ። ምኞታቸው ግን ከምክንያታቸው የበለጠ የጠነከረ ሆነ። ምናልባት ከሱ ሞት በኋላ ወራሾቹ ጥያቄያቸው ፈር የለቀቀና የተመጣጠነ ላይሆን ስለሚችል በአንድ ጀንበር የጀርቡዤን ቤትና መሬት ማግኘት ፈለጉ። ማንኛውንም አይነት ብልሃት ሞክረው ሲከሽፍባቸውና ብልጠታቸውም አላዋጣ ሲል በመጨረሻ ከጀር ጋር ድርድር ያዙ። ጀርም የገረጣ ፊቱ የያዘውን ራሱን በማነቃነቅ እየሳለ የፈለጋችሁትን ነገር ጠይቁኝ፣ ብዙ እንደማልቆይም ታውቃላችሁ። ትንሽ ለቀረችኝ ለዚህች አጭር ጊዜ የትም ስለማልሄድ ምን አለበት ትንሽ ብትታገሱኝ። እኔም በተወለድኩባት ዘሮቼም ባለቁባት በዚህቹ ቤት እልፈት ይሆናል በማለት ቁርጡን ነገራቸው። በዛቻ ሊያስፈራሩትም ቢሞክሩ ምንም ማድረግ አልቻሉም። እሱን ለመጉዳት ከንቲባው ለመንደሩ በዓል ሌላ ሙዚቀኛ ቀጠረ። ጀርቡዤ በዚህ ሁኔታ ልቡ ክፉኛ ደማ። የመንደሩ ሰውም ከሱ ጋር በመወገን ወደ ጭፈራው ቦታ መሄዱን አቆመ። በከተማው ከንቲባም ህዝቡ በጣም ተናዷል። መሞቻው በተቃረበበት በእንደዚህ አይነት ሁኔታ አንድ ደሃ እንደዚህ ይደረጋል? አረመኔ እያለ ህዝቡ ከንቲባውን ይኮንናል። የብሬሏ ወንድማማቾች መጪውን አደጋ ለመሸሽ ብለው ከጀርቡዤ ጋር ሰላም ፈጠሩ። ክፍያውን በእጥፍ ለማሳደግ ወሰኑ። ወይ ፍንክች አባቢሏ ልጅ አሁንም እንቢታውን እየገለጸ የአባቴ ሬሳ ከወጣበት ከዚሁ ቤት ነው መሞት የምፈልገው በማለት በድጋሚ ገለጸ። ለኛ ሽጠውና በሕይወት እስካለ ድረስ እዚሁ ትኖርበታለህ ብሎ ሲነግረው የግምጃ ቤቱ ኃላፊ በልቡ እሱ እንደው ብዙ አይቆይም የሚል ሐሳብ አንቃጨለበት። የሐዲስ አባባል ኖራ ቀቢውን ከልቡ አስፈነደቀው። ወንድማማቾቹ ነገሩን ተወያዩበትና በመጨረሻም በዚሁ ተስማሙ። ጀርም እስከ ለተሞቱ በቤቱ እንደሚቆይና ከሞተ በኋላ ደግሞ ንብረቱን ወንድማማቾቹ እንደሚረከቡ በተጨማሪ ደግሞ ኪራዩን እንደሚከፍሉት ውላቸውስ በሚገባ ተቀመጠ። ለዚህ ሰው ግፋ ቢል አንዴ ወይም ሁለቴ ብንከፍለው ነው ብለውም አስበዋል። ጀር በየዓመቱ ኪራዩን ይቀበላል። የብሬሏም ወንድማማቾች ይህኛውስ ለመጨረሻ ጊዜ ነው ብለው ማሰላሰላቸውን አልተውም። የጀር መሬት ከነሱ መሬት ጋር መቀላቀሉን ሳይ የከተማው ከንቲባ ሞተ። በሚቀጥለው ዓመት ሁለቱ ወንድማማቾች ሐዘን ቅጭም ባደረገው ፊታቸው ተገቢውን ክፍያ ከፈሉት። ትንሽ እንደቆዩም ገበሬው በጠና ታሞ ሞተ። ሊሞት ምንም ያልቀረው ጀር ሳሉን እየሳለ ከቀረው አንድ ሰው ክፍያውን መቀበሉን ቀጠለ። እስካሁን የመሬቱን 2 ወይም 3 እጥፍ የሚሆን ገንዘብ ተከፍሎታል። የመንደሩ ሰዎች ግን እነ ብሬሏ እንዴት የታደሉ ናቸው ይሏቸዋል። የግምጃ ቤቱ ኃላፊ የኖራ ቀቢውን ጉሮሮ የማነቅ ምኞት ስላደረበት ክፍያውን ሲሰጠው አጅሬ አሁንም አለ ለሞኖ አትሞትም በማለት ንዴት በተቀላቀለበት ስሜት ሲጠይቀው አቶ ብሬሏ ለእንደኔ ያለ አንድ ምስኪንና መሞቻው ለተቃረበ ሽማግሌ እንዴት እንደዚህ ያለ ነገር ትናገራለህ? እግዚአብሔርስ ይወደዋል በማለት ለጥያቄው መልስ ሳይፈልግ በኃይለኛው እያሳለ ተናገረው።
ላለፉት 75 ዓመታት ያክል አይበቃው መሞቱ ነው እየተባለ ሶስተኛው ሰው የቀብር ስነ ስርዓት ላይ ስቅስቅ ብሎ እያለቀሰ ቀብሮ እሱም ከ100 ዓመት በላይ ኖሮ ሞተ። ሰርጎ ገቡ። ድርሰት ሪቻርድ ራይት፣ ትርጉም ትዕግስቱ በለጠ። ሐሙስ ማታ ነው። ፖስታ ቤት ተቀጥሬ ስሰራ ማውቃቸው ጥቂት ነጭ ወጣቶች ተገናኝተን የዓለምን ሁኔታ እንድናወጋ ጋበዙኝ። 10 የምንሆን ወጣቶች የተገናኘንና ሳንዱች እየተበላ ቢራ እየተጠጣ የወዲ ወዳችንን አወራን። ብዙዎቹ የኮሚኒስት ፓርቲው አባል መሆናቸውን ሳውቅ ተገረምኩ። ሌላ ሐሙስ ማታ ነው። ሶል የሚባለው አይሁዳዊ ወጣት አብዮታዊ የአርቲስቶች ድርጅት ውስጥ መግባቱንና በክለቡ የሚዘጋጀው አምቪ የተሰኘው ትንሽ መጽሔት ላይ አጭር ልብ ወለዱ ሊታተምለት መሆኑን ነገረኝ። ይህኔ የበለጠ ገረመኝ። ሶል በዚህ ብቻ አላበቃም። በጆን ሪድ ክለብ ስብሰባ ላይ እንድገኝ ደጋግሞ ተወተኝ። እመነኝ ትወዳቸዋለህ አለኝ ሶል። እኔ መደራጀት አልፈልግም አልኩት። የጽሑፍን አቅጣጫ ያሳየዋል እኮ አለኝ። ማንም የጽሑፌን አቅጣጫ ሊያሳየኝ አይችልም አልኩት። ሄደ ብታየው ግን ምን ይጎድልብሃል? ሄደ ይኸው ብሎ ገፋፋኝ። ኮሚኒስቶች ለኔግሮችን ያክል ልባዊ ፍላጎት ሊኖራቸው አይችልም የሚል ስሜት ተሰማኝ። ነጮች ጥቁሮችን እንደሚጠሉ ሲናገሩ እንጂ እናከብራቸዋለን ሲሉ እውነት አይመስለኝም። አንድ ቅዳሜ ማታ ንባብ ስልችት ሲለኝ ወደ ጆን ሪድ ክለብ ለመሄድ ወሰንኩኝ። በመገረም ስሜት በስብሰባው ለመካፈል ማለት ነው። በጨለማ የታጀበውን ደረጃ ተከትዬ ወደ ላይ ወጣው። ስፍራው ሰውን የሚጋብዝ አይደለም። እዚህ ቆሻሻ ስፍራ ለምን መሆን እንደፈለጉ ራሴን ጠየቅኩ። ከበላይ ባለው መስኮት ምንነታቸው የማይለዩ የግድግዳ ላይ ስዕሉ የተመለከትኩኝ። በመጨረሻ ዘቺካጎ ጆን ሪድ ክለብ የሚል ጽሑፍ ከሚታይበት በር ጋር ተፋጠጥኩ። በሩን ከፈትኩና ከዚህ ቀደም ፈጽሞ አይቼው ማላውቀው እንግዳ ክፍሉ ዘዋልኩ። ወለሉ ላይ ወረቀትና የሲጋራ ቁራጮች ተጥለዋል። ግድግዳውን ተከትሎ ጥቂት አግዳሚ ወንበሮች ተሰልፈዋል። ከዚያ በላይ በጉልህ የሚታይ የሰራተኞች ምስል አለ። ሰራተኞቹ ደማቅ መፈክሮች ይዘዋል። አፋቸውን እንደ ራቡ አንበሳ ከፍተው አስፈሪ ጩኸት የሚያሰሙ ይመስላሉ። እግሮቻቸውም በከተሞች ጣራ ላይ አንፈራጠው ዘርግተዋል። ጤና ይስጥልኝ አለኝ የማላውቀው ድምፅ። ዞር ስል አንድ ነጭ በፈገግታ ያየኛል። አንድ ጓደኛዬ ይህን ክለብ እንድጎበኝ ጋብዞኝ ነበር፣ ሶል ይባላል አልኩት። እንኳን ደህና መጣ አለኝ ነጩ ሰውዬ። ዛሬ እንኳን የተለየ ዝግጅት የለንም፣ የኤዲቶሪያል ስብሰባ ላይ ነን። ስልት ስላለ አለኝ። ሰውየው ትንሽ ሸብቷል፣ ሪዝም አለው። ሳሊ አይደለሁም፣ ጽሑፍ ነው የምሞክረው አልኩት። በመጽሔታችን የኤዲቶሪያል ስብሰባ ላይ ተካፈላ አለኝ። ስለ ኤዲቲንግ ምንም የማውቀው ነገር የለም አልኩት። ትማራለህ አለ ሰውየው። በጥርጣሬ ትክ ብዬ አየሁት። በዚህ መንገድ መስራት አልፈልግም አልኩት። ግሪም እባላለሁ ሲል ራሱን አስተዋወቀኝ። እኔም ስሜን ነገርኩትና ተጨባበጥን። ወደ አንድ ቁም ሳጥን ሄደና የመጽሔት ቁልል ይዞልኝ መጣ። ይኸውልህ የመጽሔታችን የኋላ እትሞች አለኝ። መጽሔቱ ብዙሃን ይባላል። አንብበው ታውቃለህ አለኝ። ኧረ አንብቤ አላውቅም አልኩት። ጥቂቶቹ ምርጥ የአሜሪካ ጸሐፍት ሥራዎቻቸውን እዚህ መጽሔት ላይ ያወጣሉ አለኝ። ዓለም አቀፍ ስነ ጽሑፍ የተባለውን መጽሔት ቅጂዎችን ማውጥቶ ሰጠኝና የጎርኪ የጊድ ሥራዎችም አሉበት አለኝ። መጽሔቶቹን እንደማነባቸው ማረጋገጫ ሰጠሁት። ወደ አንድ ቢሮ ወሰደኝና ወደፊት የአገሪቱ ቀዳሚ ሰዓሊ ይሆናል ከሚባል አይሁዳዊ ወጣት ጋር አስተዋወቀኝ። የዘመኑ ምርጥ የሙዚቃ ቀማሪ ከሚሆን ወጣትም ጋር ተገናኘው። የዚህን ትውልድ ምርጥ ልብ ወለዶች እንደሚጽፍ ተስፋ የተጣለበትን ወጣትና ናዚ ቼኮስሎቫኪያን ሲይዝ የሚያሳይ ፊልም የሚሠራውን ወጣት አይሁዳዊም ተዋወቅኩኝ። ለመጪዎቹ 10 ዓመታት ላውቃቸው የሚገቡኝንና ለመጀመሪያ ጊዜ ከኔ ሕይወት ጋር ዘላቂ ግንኙነት የመሠረቱትን ወንዶችና ሴቶችንም በዚያ ክለብ አገኘሁ። ስለ መጽሔታቸው ሲወያዩ እኔ ጥጌን ይዤ እያዳመጥኳቸው ነበር። ኔግሮ በመሆኔ ትሕትና ማሳየታቸው ይሆን ስላሰብኩ ከነዚህ ሰዎች ጋር ቀዝቀዝ ብዬ መነጋገር እንዳለብኝ አሰብኩ። ለመጽሔቱ ጽሑፍ እንዳዋጣ ሲጠይቁኝ አስብበታለሁ አልኳቸው። የእነዚህ ሰዎች ስውር ዓላማ ምን እንደሆነ ለመረዳት ሞከርኩኝ። ከኔ የተሻሉ መሆናቸውን ለማሳየት መፈለጋቸውን የሚጠቁም ነገር ግን ማግኘት አልቻልኩም። በዚህ ዓለም የተጨቆኑና የተገለሉ ሕዝቦች ሕይወት የሚያሳስበው የተደራጀ ወገን መኖሩ አስገረመኝ። እኔ ከየሹማምንቱ ቢሮ የዕለት ጉርሴን ስለምን ህብረተሰቡ ያገለላቸው ሕዝቦች በሐሳብና በስሜት ተቀናይተው አንድ ይሆናሉ የሚል ቅንጣት ታክል ሐሳብ ኖሮኝ የማያውቅ። ይሄኔ ግን በደንብ ተከሰተልኝ። በምድር 1/6ኛው ላይ ይሄ ነገር እየተከናወነ ነበር። መጽሔቱን ሳነብ አብዮታዊ ቃላቶቹ ከታተሙበት ገጽ ላይ እየተፈናጠሩ በከፍተኛ ጉልበት ቀጠቀጡኝ። ሌሊቱን ሁሉ ሳነብ ቆየሁና ሊነጋጋ ሲል ካልጋዬ ተፈናጥሬ ተነስቼ የታይፕ ማሽን ውስጥ ወረቀት አስገባሁኝ። ለመጀመሪያ ጊዜ ለሚሰሙኝ ጆሮች ምናገር መሰለኝ። በምናቤ ጥቁር እጆች ሲሰሩ፣ ሲጫወቱ፣ ጠመንጃ ሲጨብጡና በመጨረሻም ከሞት ጋር ሲፋጠጡ እየሳልኩ ጥሬና ያልተገራ ግጥም ጻፍኩ። አንድ ሰው ወጥ ቤቱ ሲያንሾካሹክ ሰማሁኝ።
ሪቻርድ አመመህ እንዴ ስትል እናቴን ሰማዋት። ኧረ እያነበብኩ ነው አልኳት። እናቴ የመኝታ ክፍሌን ከፍታ ገባችና ትራሴ ላይ የተቆለለውን የመጽሔት ተራራ ባግራሞት ተመለከተች። መቼም በገንዘብ አልተጫወትክም አይደል ጠየቀችኝ። አይ ሰው ሰጥቶኝ ነው አልኳት። አንከስ እያለች ወደ አልጋው ተጠግታ አስፈሪ የሜዴ ካርቱን ያለበትን መጽሔት አነሳች። መነጽሯን አስተካክላ ለረጅም ሰዓት ተኩራ ተመለከተችው። የሰማዩ አባታችን ስትል የፍርሃት ስሜት አስተጋባች። ምን ነው ማማ አልኳት። ምንድነው ይሄ አለችኝ የመጽሔቱን ሽፋን እያመለከተችኝ። እናቴ ከጎኔ እንደቆመች በኮሚኒስቱ ሰዓሊ የተሰራውን ካርቱን የእርሷኑ አይን ተውሼ መመልከት ጀመርኩኝ። ከላይ እስከ ታች ቡትቶ ለብሶ ቀይ ባንዲራ የሚያውለበልብ ሰራተኛ ምስል ነው። አይኑ ተበልጥጧል። አፉ እስከ ጆሮ ድረስ ተከፍቷል። 32ቱም ጥርሶቹ ይታያሉ። የአንገቱ ስሮች ጅማት ይመስላሉ። ከሰውየው ቀጥሎ ማንነታቸው የማይለይ የሰዎች ማዕት ተሰልፈዋል። ሴቶችና ሕፃናት ዱላ፣ ድንጋይና አካፋ ይዘው ይታያል። እነዚያ ሰዎች ምንድነው የሚሰሩት? እናቴ ጠየቀችኝ። እኔ አላውቅም አልኳት በቀጥታ ላለመመለስ። የኮሚኒስት መጽሔቶች ናቸው? አዎ። ሰዎች እንዲያደርጉ ነው የሚፈልጉት ማለት ነው? እንግዲህ ብያቅማማሁ። በእናቴ ፊት ላይ የጥላቻና የመጽሔፍ ነገር አነበብኩ። እናቴ የጨዋ ሴት ናት። እሷም የምታምነው መስቀሉ ላይ በተሰቀለው ክርስቶስ ነው። ኮሚኒስት ፓርቲው እሷ አደባባይ ወጥታ እንድትሰለፍና እንድትዘምር መፈለጉን እንዴት መንገር ይቻላል? ኮሚኒስቶች ሰዎችን ምንድነው ብለው ነው የሚያስቧቸው? ጠየቀችኝ። በካርቱኑ ላይ የሚታየውን አድርጉ ማለታቸው እኮ አይደለም አልኳት። የምናገረውን በትክክል ማለት አቅቶኝ። ታዲያ ምን ማለታቸው ነው? ጠየቀች። ስዕሉ እኮ ተምሳሌታዊ ነው አልኳት። ለምን ታዲያ ማለት የሚፈልጉትን ፊት ለፊት አይሉትም? ምናልባት አባባሉን አላወቁበት ይሆናል። ታዲያ ይህን ካርቶን ለምን ያወጣሉ? ምናልባትም ሰዎችን እንዴት መቅረብ እንዳለባቸው ገና ያወቁ አይመስለኝም አልኳት። የራሴን እናት ማሳመን ካልቻልኩ ማንን ላሳምን እችል ይሆን ብዬ አሰብኩ። መቼም ይሄ ካርቶን ሰውን ገደል ነው የሚከተው ብላ መጽሔቱን ጣለችና ከክፍሉ ልትወጣ ስትል ቆም ብላ ከነዚህ ሰዎች ጋር አልተቀላቀልክም አይደል አለችኝ። አይ ማማ ማንበብ ብቻ ነው አልኳት። እናቴ ከሄደች በኋላ የእናቴን ቀላል ጥያቄዎች እንኳን መመለስ አለመቻል ያስቆዘመኝ። የመጽሔቱን ካርቶን መልሼ ተመለከትኩት። ይህ አስደንጋጭ ስል የብዙሃኑን ስሜት የማያንጸባርቅ መሆኑን መረዳት አልተሳነኝም። መጽሔቱን ደጋግሜ ያነበብኩት። በመጽሔቱ የተካተተው አብዛኛው ነገር አርቲስቶቹ የሕዝቡን ቀልብ ይስብልናል ብለው ያሰቡት እንደሆነ ማወቅ አልቸገረኝም። ብዙሃኑን እንመለምልበታለን ብለውም አልመዋል። የፓርቲው አባላት የፖለቲካ ፕሮግራም ቀርጸዋል፣ ዓላማም አስቀምጠዋል። ያንን መግለጫ ቋንቋ ብቻ ነው ያጡት። እዚህ ጋር እኔ የምለው ማድርጎና የምገልጸው ነገር አለኝ። እኔ እንደሚመስለኝ ኮሚኒስቶቹ ሊመሯቸው የሚፈልጓቸውን ሰዎች የናቋቸው ይመስለኛል። ያለ መጠን አሳንሰዋቸዋል። ኮሚኒስቶቹ ብዙሃኑን ለመመልመል ደፋ ቀና ቢሉም የብዙሃኑን ሕይወት ትርጉም ገና አልተረዱትም። ሕዝቡን በእውናዊ ሕይወቱ አያውቁትም፣ ሲኖር አላዩትም። የኔ ሙከራ እንግዲህ የብዙሃኑን ትክክለኛ ትርጉሙን መልሶ ማምጣት ነው። ሁለቱ ያልተገሩ ግጥሞቼ ለህትመት ብቁ መሆናቸውን ሰማው። አንደኛው የግራ ግንባር የተሰኘው መጽሔት ላይ፣ ሌላው የሱ ተከታይ የሆነው አዲሱ ብዙሃን መጽሔት ላይ ሊታተም ተላከ። አሁንም ግን ጭንቅላቴ ከጥርጣሬ አልጸዳም። ጥሩ ካልሆኑ ግን አደራ እንዳታወጧቸው አልኩኝ። በጣም ጥሩ ናቸው አለኝ። ግጥሜን የምታወጡልኝ አባላችሁ እንደሆነ ነው አይደል ስል ጠየቅኩኝ። በፍጹም አለ። ግጥሞች ጥሬ ናቸው፣ ለኛ ግን ይስማሙናል። አየህኛ ሁላችንም ለነገሩ እንግዳ ነን። ስለ ኔግሮች ስለ ጥቁሮች መጣጥፍ ስናወጣን የከረምነው፣ ነገር ግን ኔግሮ የሚባል ዝር ብሎም አያውቅም። እኛ አንተን ድጋፍ እንሻለን አለኝ። በክለቡ በሚደረጉ ስብሰባዎች ላይ መካፈል ጀመርኩ። የክለቡ የእንቅስቃሴ አድማስና ልባዊነትም አስደመመኝ። በክለቡ ጥቂት ስብሰባዎች ላይ ከተካፈልኩ በኋላ ነው በሁለት ቡድኖች መካከል የከፋ ሽኩቻ መኖሩን የተረዳሁት። በየስብሰባው ከፍተኛ ውዝግብ ይነሳል። አነስተኛ ቁጥር ያላቸው የሰዓሊዎች ቡድን ክለቡን እየመሩ መሆኑንና ፖሊሶቹ ላይ ጫና እንደሚያሳድሩ ተገነዘብኩኝ። የጸሐፊዎቹ ቡድን በሰዓሊዎቹ አመራር ደስተኛ አልነበረምና እኔም ከጸሐፊዎቹ ወግኜ ቆምኩ። በኋላ የግራ ግንባር መጽሔት ቡድን አመራሩን የያዘው ወገን የክለቡን እምነትና ፍላጎት አያንጸባርቅም ሲል አስታወቀ። እናም ልዩ ስብሰባ ተጠራ። ስራ አስፈጻሚውን ዳግም ለማስመረጥ መሆኑ ነው። እንግዲህ ለአመራር ቦታው የእጩይ ስም ሲጠራ የኔም ስም ተጠራ። በነገሩ የለውበትም ብልም የሰማኝ የለም። ክርክሩ እስከ ረፋዱ ሌሊት ዘልቆ በመጨረሻ ሊነጋጋ ሲል በድምፅ ተወሰነና እኔው ተመረጥኩ። የደራሲያኑ ቡድን እኔን ለካ የመረጠኝ ሰዓሊዎችን ከአመራር ቦታ እንዳስነሳላቸው መሳሪያ አድርገው ሊጠቀሙብኝ ኖሯል። አንድ ማታ የተለመደ ስብሰባ ልናካሄድ ስንል አንድ አይሁዳዊ ወጣት በአባላቱ መሃል ተከሰተ። ከዲትሮይት የመጣ ጓድ መሆኑን ነገረን። ጓድ ዩንግ ይባላል።
በዲትሮይት የጆን ሪድ ክለብ የኮሚኒስት ፓርቲ አባል መሆኑን ከነገረን በኋላ ቺካጎ ተለውጦ መምጣቱን አጫወተን። አጭር፣ ተግባቢ፣ ብዙ ያነበበ፣ አይኑ ፈጣጣና የተንጠለጠለ ከንፈር ያለው ነው። ፓርቲው የሚጠይቀውን መስፈርት ሳንጠይቅና ሳናጣራ በይሉኝታ ተቀበል ነው። የዩንግን ስብዕና ግን ፈጽሞ ልረዳው አልቻልኩም። ቀላል ጥያቄ ስጠይቀው ይንተባተባል፣ ይደነባበራል። የዚህን ሰው ሙሉ መረጃ የኮሚኒስት ፓርቲው ልጠይቅ አስቤ ነበር፣ ግን እብድ ጸሐፊ ነው ብዬ ተውኩት። የሌሊቱ ስብሰባ ከተጠናቀቀ በኋላ ዩንግ ሌላ ችግር ይዞ መጣ። ገንዘብ የለኝምና ክለቡ ቢሮ ልደር አለኝ። ታማኝነቱ አላጠራጠረኝም። እንዲተኛ ፈቀድኩለት። ዩንግ ወዲያው በድርጅታችን በሁሉም ዘንድ የሚደነቅ ታማኝ የፓርቲው አባል ሆነ። ለእኔ ፈጽሞ የማይገባኝ ስዕሉ የክለባችንን ምርጥ ሰዓሊዎች በእጅጉ አስደመመ። የዩንግ ትጉ ሠራተኛ መሆን የኋላ ማንነቱን እንዳልጠይቅ አገደኝ። አንድ ማታ ለስብሰባ ስንቀመጥ ዩንግ የመናገር ዕድል እንዲሰጠው ጠየቀ። ተራው ሲደርስ በክለቡ ታሪክ ተሰምቶ የማይታወቅ አሰቃቂና መራር ፖለቲካዊ ጥቃት በታዋቂው ወጣት ሰዓሊ በስዋን ላይ ሰነዘረ። ሁላችንም ተደናገጥን። ከሃዲ፣ አድርባይ፣ የፖሊስ ተባባሪ ነው ሲል ስዋንን ምንም ሳያስቀር ወረፈው። ባንዳ ነው እስከ ማለት ሁሉ ዘለቀ። አብዛኞቻችን ዩንግ የፓርቲውን አቋም እየተናገረ ነው ብለን ገመትን። በመናገርና ግራ በመጋባት ተጠፍሬ ክሱ በሥራ አስፈጻሚ ኮሚቴው እንዲወሰን ሐሳብ አቀረብኩ። ስዋን በቀጥታ ተቃወመኝ። በአደባባይ የተሰነዘረበትን ጥቃት አጸፋውን በአደባባይ እንደሚመልስ አስታወቀ። መድረኩ ለስዋን እንዲሰጠው ተሰብሳቢ ሁሉ ወሰነ። በዩንግ የተሰነዘረበትን ቅጥ የለሽ ክስ አስተባበለ። አብዛኛው የክለቡ አባል ግን ግራ ተጋብቶ ቀረ። ክሱን ማመንም አለማመንም አቃተው። ሁላችንም ስዋንን እንወደዋለን፣ የትኛውንም ጥፋት ያጠፋል ብለን አላመንም። በመጨረሻ ፓርቲውን በማክበር ለረጅም ሰዓት በዝምታ የተቀመጡ አባላት ተነሱና ስዋን ላይ የተሰነዘረው የጅል ክስ እንዲነሳለት ጠየቁ። እንደገና ጉዳዩ ለሥራ አስፈጻሚ ኮሚቴው እንዲተላለፍ ሐሳብ አቀረብኩ። አሁንም ሐሳቤ ተቀባይነት አጣ። አሁን ተሰብሳቢው የፓርቲውን ዓላማ መጠርጠር ጀመረ። ክሱ አብዛኞቹ አባላት የፓርቲው አባል ወደሆኑበት ወደ ሥራ አስፈጻሚ ኮሚቴ መተላለፉን ሁሉም አልወደደውም። የክሱን እንቆቅልሽ ለመፍታት አሰብኩና ዩንግን አንድ ጥያቄ ጠየቅኩት። ማን ነው ስዋንን እንዲህ እንድትነክሱ ያዘዘ? በክለቡ ያሉትን ከሃዲዎች እንዳስወግድ ተነግሮኛል አለ። ስዋን እኮ ከሃዲ አይደለም አልኩት። የለም ግምገማ ያስፈልገናል አለ ዩንግ፣ አይኑን አፍጥጦ የስሜት እሳት በውስጡ እየተንቀለቀለ። ታላቅ አብዮታዊ ስሜት እንዳለው አምኜ ብቀበልም ያለቅጥ መብዛቱን ማስተዋል አልተሳነኝም። ነገሩ እየተባባሰ መጣ እንጂ አልበረደም። የፓርቲው አባላት በስዋን ላይ የተመሰረተው ክስ ካልተነሳ ከክለቡ እንለቃለን አሉ። ይሄኔ በፍርሃት ተዋጥኩ። ቢቸግረኝ ስዋን እንዲቀጣ ለምን እንደተፈለገ የሚጠይቅ ደብዳቤ ለኮሚኒስት ፓርቲው ቢሮ ጻፍኩኝ። እንደዚህ አይነት ትዕዛዝ አለማስተላለፋቸውን መለሱልኝ። ዩንግ ምን እንደፈለገ ማወቅ ተሳነኝ። ማን ነው ያዘዘው? አስቸጋሪ ጥያቄ ነበር። በመጨረሻ ግን ይሄን ጉዳይ በቀጥታ ለኮሚኒስት ፓርቲው መሪዎች አቀርባለሁ ብዬ ድርቅ አልኩ። የተጋጋለ ክርክር ከተደረገ በኋላ ሐሳቤን ተቀበሉት። የዩንግ ጉዳይ እንቅልፍ ነስቶ ቢያስቸግረኝ ከስብሰባው አንድ ቀን አስቀድሞ ከእርሱ ጋር ረዥም ውይይት ለማድረግ ወደ ክለቡ ሄድኩኝ። እኔ ስደርስ ግን ዩንግ በክለቡ አልነበረም። በነጋታውም የለም። ሳምንት ሙሉ ከክለቡ ተሰወረ። ዩንግን የበላው ጅብ አልጮህ አለ። የክለቡ አባላት የሄደበትን አለማወቄን አምነው ሊቀበሉ አልቻሉም። ታመመ? ፖሊስ ያዘው? ምንም ፍንጭ የለም። አንድ ከሰዓት በኋላ ጓድ ግሪምና እኔ የክለቡ ዋና ቢሮ ሹልክ ብለን ገብተን የዩንግን ሻንጣ መፈተሽ ጀመርን። ባየነው ነገር ተገረምን። በመጀመሪያ 20 ያርድ ርዝመት ያለው ወረቀት አገኘን። አንደኛው ከሌላኛው ጋር ተጣብቋል። የሰው ልጅ ታሪክ ከማርክሲስት እይታ አንጻር የሚያሳይ ስዕል ነው። ከፍተኛ ምኞት ያለው ሰው ነው አልኩኝ። ተመራማሪ ሰው ነው አለ ግሪም። ረጅም የምርምር ወረቀትም አየን። አንዳንዱ ፖለቲካዊ፣ ሌሎቹ የሥነ ጥበብ ታሪክ ላይ የተሰሩ ነበሩ። በመጨረሻ ከዲትሮይት የተመላሽ ደብዳቤ አድራሻ አገኘን። በፍጥነት በዚያው አድራሻ የተከበረ አባላችን የት እንደደረሰ የሚጠይቅ ደብዳቤ ጻፍኩኝ። ከጥቂት ሳምንታት በኋላ መልሱ መጣ። ለውድ ይላል ደብዳቤው። ለውድ በላኩት ደብዳቤ ላይ በጠየቁም መሰረት ሚስተር ዩንግ በተቋማችን ውስጥ በአእምሮ ህመምተኝነት ሲታከም የነበረ ሲሆን ለጥቂት ወራት ከግቢው አመልጦ ከጠፋ በኋላ እንደገና በቅርቡ ተይዞ ወደ ሕክምና ተቋሙ መመለሱን እናሳውቃለን ይላል ደብዳቤው። በመብረቅ የተመታው ያክል ደነገጥኩ። ነገሩ እውነት ነው። ያለ አንዳች ጥርጥር እውነት ነው። የአእምሮ በሽተኛ ዘሎ ገብቶ የሚዋችርበት ድርጅት ምን አይነት ድርጅት ሊሆን ይችላል? እንዴትስ ነው ድንገት ወደ ክለቡ የተቀላቀለን እብድ መለየት ያቃተን? ሁላችንም እንደሱ እብድ ነን ማለት ነው ይሆናል። ታማኝነት። ድርሰት አዴዋሌ ማጆ ፒርሲ። ትርጉም ጌቱ ሻንቆ። መግቢያ። ቢያፍራ የናይጄሪያ ደቡባዊ ግዛት ነች። ቢያፍራዎች ደግሞ በአንድ ወቅት ራሳቸውን ከናይጄሪያ ለመገንጠል የሚታገሉ ህዝቦች ነበሩ። የቅርብ ጎረቤታቸው ደግሞ ካሜሮን ነች።
የዛኔ የ12 ዓመት ልጅ ነበርኩ። አባቴ ያለውትሮ ቀደም ብሎ እየበረረ ወደ ቤት መጣ። አንቺ አላት በጀርባ በኩል ምግብ ታበስል የነበረችውን እናቴን። አንቺ ዜናውን አልሰማሽም? ተደስቶ ስለነበር ቤት ውስጥ እየሮጠ እኔም ኋላው ተከተልኩት። አንተን ያክል ትልቅ ሰው እንዲያው ዙሪያ ገባውን ስታዘጠዝጥ ለራስህ ምንም ነውር አይሰማህም? ምሽ ምንድነው አለች። ኦጁኩ የቢያፍራ መንግስት አውጇል። ከእንግዲህ ናይጄሪያ አይደለንም፣ ትሰምኛለሽ? አሁን ቢያፍራዊ ነን አለ ፈገግ ብሎ። እና ከዚያ በኋላስ ጠየቀች እናቴ። ሴትዮ ምን እያልሽ እንደሆነ ይታወቅሻል። ዕለቱ ውድና ታሪካዊ በዓል መሆኑን አትገነዘቢም? እናቴ ወገቧን ይዛ ቆመች። በሳቱ ሙቀት ምክንያት ላቧ ፊቷ ላይ እንጠፈጠፋል። ናይጄሪያዊ ሆንን ቢያፍራዊ ሆንን እኛ እንደሆነ ማጎዶ የለን፣ የማጎዶ ችግር ነው ያለብን። አባቴ እጆቹን ወደ ሰማይ ያነሳ። ለዓለም ጆሮ ገብ የሆኑ ድርጊቶች በመከናወን ላይ ናቸው። አንቺ ስለ ማገዶ ትናገሪያለሽ? ሴትዮ እመኝኝ አለና ወጥቶ ሄደ። የዚያን ዕለት ምሽት አስተማሪው፣ ጸጉር ከርካሚው እንዲሁም የፖስታ ቤቱ አስተዳደር የሆኑት ሰዎች ቤታችን መጥተው ነበር። ማሙሽና ወዲህ አለኝ አስተማሪው። ና አስተማሪው የሚልህን አዳምጥ አባቴ ያዘዘኝ። 7 9 ስንት ይሆናሉ? 63 መለስኩኝ። ጥሩ፣ አሁን 20 የናይጄሪያ ወታደሮች ወደ መንደራችን ቢዘምቱና 5 የቢያፍራ ሴቶች ማማሲያ ይዘው ቢወጡ ማን ይረታል ብሎ ሲጠይቀኝ ጸጉር ከርካሚው በሳቅ ተዝለፍልፎ መሬት ደረሰ። እናቴ ክንዴን ይዛ እየጎተተችኝ ክፍሉን ትተን ወጣን። ነገር ግን እንደገና ተሽሎክሉክ የመጣሁና በሩ አጠገብ ቆምኩ። አንድ ጊዜ የነገርኳችሁ ምን ነበር? ኦጁኩ እውነተኛና ሁኔታዎች እንዲራመዱ የሚያስፈልገን መሪ ቢኖር እሱ እንደሆነ። እኒህ ናይጄሪያውያን እኛን እናጠቃለን ቢሉ ቃሪያውን ይቀምሳሉ። የጨዋታው መስመር ይህ ነው አለ መምህሩ። እንመካከራለን፣ እንወያያለን። ቢያፍራ በኃያልነት ትቆማለች ቀጠለ ሌላው። ዜናው ላይ 5 አገሮች ዕውቅና እንደሰጡ ተነግሯል አለ የፖስታ ቤቱ ጌታ። እናቴ ጠራችኝ። የት ነህ አንተ? እነኚህ ጅል ሰዎች የሚያወሩትን ያልተጨበጠ ወሬ ሁልጊዜ ማዳመጥ አለብህ የለብህም? ቢያፍራ ናይጄሪያ ምንድነው ልዩነታቸው? ድንገት 2 ራስና በቅል ዘንድ ይቻለናል። ሂድና ፍየሉን ከዋለበት ፈልጋ አምጣና ሰረው አለችኝ። አክላም ከሁሉም በላይ ደግሞ ፍየሉ ቢያፍራዊ ስለሆነ ልንንከባከበው ግድ ይላል ብላ አሾፈች። በሚቀጥሉት ጥቂት ሳምንታት ሁሉም ሰው በዚህ ጉዳይ ዙሪያ ሲነጋገር ሰነበተ። እናቴ ግን የምግብ መወደድ ከመከሰቱ ባሻገር ምንም ልዩነት እንዳልተፈጠረ ነበር የምትናገረው። የኋላ ደግሞ የፌዴራል ወታደሮች ወደኛ በመገስገስ ላይ መሆናቸው ጉምጉምታ ቀጠለ። የቢያፍራ ወታደሮችም ከማልት እስከ ሌሊት ይታያሉ። ከአዲስ ዩኒፎርማቸውና ከተወለወለ ጠመንጃቸው ጋር ለተመለከታቸው ይማርካሉ። ጂፕ መኪኖቻቸውን ሽቅብ ቁልቁል ሲነዱ እዚያም አቧራውን ያጭሱታል። ጓደኞቼ በሙሉ ይሰግዱላቸው ነበር ማለት ይቻላል። አንድ ቀን ማልጄ ስነሳ የራቀ የተኩስ ድምፅ ሰማሁ። አውሮፕላኑም ባናት ይበራል። ቶሎ በይ እየተጠቃን ነው አባቴ አንባረቀ። የት ነው የምንሄደው? እናቴ ጠየቀች። ሴትዮ ታወረሻል በል እንዴ! ሰው ሁሉ እኮ ጫካ እየገባ ነው አይታይሽም? ግን የኛ ወታደሮችስ ጠየቅኩኝ። የትኞቹ ወታደሮች? ትላንት ሌሊት ፈርጥጠዋል እኮ። እናቴ ወደ መኝታ ክፍሉ ፈጥና ገባችና ለቁስል ማሰሪያ የሚሆኑ ጨርቆችን አልጋ ላይ ሰበሰበች። ለዚያ ጊዜ የለንም አለ አባቴ። ወደ ደጅ ስንወጣ እውነት መሆኑን አየው። መንደረተኛው በሙሉ ወደ ጫካ ይገሰግሳል። አስተማሪው ፊት ለፊት ሁሉንም ቀድሟል። ቁጥቋጦስ 2 መዓልትና ሌሊት አሳለፍን። ይቻትና እንግዲህ እናንተ ታላቂቷ ቢያፍራ አለች እናቴ። የት አለ ኦጁኩ? እስካሁን አላየሁትም። በተለመደ ሹፈቷ ቀጠለች። ሴትዮ ዝጊ አለ አባቴ። በሶስተኛው ቀን ላይ አባቴ እስኪ ሂድና ወታደሮቹ መኖራቸውን አይተና አለኝ። እናቴ ልጁን ልታስገድለው ነው አለች ወደኔ ተጠግታ። ለቀቂው ልጅ ላይ ጉዳት አያደርሱም አለ። እኔንም ታዳምጣለህ? ተጠንቅቀ እንዳዩ የሚሆነውን ነገር ተመልክተና አለኝ። እየተሽለኮለኩ ወደ ጫካው ጠርዝ መጣው። መንደሩ ላይ ከጥቂት ዶሮች በቀር ምንም የለም፣ ጭር ብሏል። በኋላ ግን ፍየላችንን አየሁት። ፖስታ ቤቱ ፊት ለፊት ላይ ሳር ይግጣል። ይሄኔ የፖስታ ቤቱ ኃላፊ ባይኖሮ ብግን ነበር የሚለው። የአባቴን ማስጠንቀቂያ ችላ ብዬ መሮጥ ጀመርኩ። 3 የታጠቁ የናይጄሪያ ወታደሮች ከጸጉር ከርካሚው ሱቅ ላውንቸራቸውን እንደያዙ ብቅ አሉና ለመሆኑ ሰው ሁሉ ወዴት ነው የገባው አሉኝ። እኔም ያሉበትን አቅጣጫ መለከትኳቸው። እኛም ፈርተውን ነው ጠየቀ አንደኛው። ራሴን ባውንታ ነቀነኩ። ሂድና እኛ አደጋ እንደማንጥልባቸው ነገራቸው አለኝ። ወደ ቁጥቋጦ በፍጥነት ስመለስ ሁሉም ባንዴ በጥያቄ አጣደፈኝ። ምን እንደተባለ ነገርኳቸው። ክርክር ተያዘ። ከፊሉ እዚያው ለመቆየት ሲወስን፣ ቀሪው ግን መውጣቱን መረጠ። ምንም ቀሪ ምግብ ባለመኖሩ ሁላችንም ተርበናል። በትንኞቹ ምክንያትም ማንም ይህ ነው የሚባል እንቅልፍ አልወሰደውም።
በቃ ተመለስን። ወታደሮቹም ቃላቸውን ጠብቀዋል። በሚቀጥለው ቀን ሁሉም ነገር ወደ ነበረበት ተመለሰ። በሳምንቱ መጨረሻ ወታደሮቹ አካባቢውን ጥለው ወጡ። አንድ ምሽት ጸጉር ከርካሚው፣ አስተማሪውና የፖስታ ቤቱ ኃላፊ መጡ። አባቴ የጠርሙስ ቢራዎች እንዳመጣ ወደ ውጭ ላከኝ። ስመለስ አባቴ እንዲህ ይላል፣ እነዚህ ቆሻሻ ቢያፍራዎች! ቀደም ሲል ምን ብያችሁ ነበር? እንደተለመደው ሁሉም መሸርከት ብቻ ነው። ወሬኛ ፈረጠጧ። እነሱ በወሬ መስራት የማይችሉት ነገር አይኖርም መቼም። ወሬኛ ፈሪ። አስተማሪውም ጠራኝና ማሙሽ ቢያፍራዎች በቀን 20 ማይልስ ቢሮጡ ካሜሮን ለመድረስ ምን ያክል ጊዜ ፈጅባቸዋል? ተሳለቀ። ጸጉር ከርካሚው ራሱን ያዘና በሳቅ አቃሰተ። ችላ በላቸው አለ አባቴ። ከበስተጀርባ እናቴ ጠራችኝ። እስቲ ሂድና ናይጄሪያዊውን ፍየላችንን አስገባው አለችኝ። ጦርነት ከሉዊጂ ፒራንዴሎ። ትርጉም ግርማይ ወልደ ጊዮርጊስ። በፈጣኑ የማታው ባቡር ሮምን የለቀቁት መንገደኞች ጎህ ሲቀድ ከዋናው የሱልሞና ከተማ መስመር ጋር በሚያገናኘው ዘመን ያለፈበት አነስተኛ አካባቢ መጓጓዣ ጉዟቸውን እስኪቀጥሉ ድረስ በትንሹ በፋብሪኖ ባቡር ጣቢያ መቆየት ነበረባቸው። ንጋት ላይ አንዲት ከባድ ሐዘን የሚታይባቸው ወፍራም ሴት 5 ሰዎች ሌሊቱን ወዳሳለፉበት የታፈገና በጭስ የታፈነ ፉርጎ የመሸከምን ያክል በሰው ተደግፈው ገቡ። እንደ ቅርጽ አልባ የተጠቀለለ ዕቃ። ከኋላቸው ቁና እየተነፈሱና እያቃሰቱ ባለቤታቸው ተከተሏቸው። በጣም አጭር፣ ቀጭን፣ አቅመ ደካማ፣ ፊታቸው የገረጣ ትናንሽና ብሩህ ዓይኖች ያሏቸውና አይናፋርና ጭንቀታም የሚመስሉ ሰው። ሰውየው ከተቀመጡ በኋላ ባለቤታቸውን ለረዱላቸውና ቦታ ለሰጧቸው ሰዎች በትህትና አመስግነው ወደ ሚስታቸው በመዞር የኮታቸውን ኮሌታ ወደ ታች ሊያጥፉላቸው እየሞከሩ ደህና ነሽ የኔ ውለላ በማለት በትህትና ጠየቋቸው። ሚስታቸው ግን መልስ ከመስጠት ይልቅ ፊታቸውን ለመሸፈን ኮሌታቸውን እንደገና እስከ ዓይናቸው ድረስ ጎተቱት። ዓለም ጨካኝ በማለት አኩተመተሙ። ሰውየው የሐዘን ፈገግታ ፊታቸው ላይ እየተነበበ ሰውየው አብረዋቸው ለሚጓዙ መንገደኞች ሚስታቸው ሊታዘንላቸው የሚገባ ሴት መሆናቸውን መግለጽ እንዳለባቸው ተሰማቸው። ጦርነቱ ብቸኛ ልጃቸውን ከጉያቸው እየነጠቃቸው ነው። ሁለቱም ሕይወታቸውን በሙሉ እሱን ተንከባክበው በማሳደግ ላይ ነበር ያሳለፉት። እንዲማርላቸው ብለው ሱልዋና ከተማ ውስጥ የነበረውን ቤታቸውን ጥለው እሱን ተከትለው ወደ ሮም እስከ መምጣት የደረሱ፣ ቀጥለውም በፍላጎቱ ለመዝመት ሲነሳ የፈቀዱለት ብቸኛ ልጃቸው እየተለያቸው ነው። እንዲዘምት የፈቀዱለት ታዲያ እስከ 6 ወር ድረስ ወደ ጦር ሜዳ እንደማይላቅ ቃል ተገብቶላቸው ስለነበር ነው። ይሁን እንጂ አሁን ወደ ግንባር መሄዱ ስለሆነ እናትና አባቱ መጥተው እንዲሰናበቱት የሚገልጽ ቴሌግራም ደረሳቸው። እኒያ ትልቅ ኮት የለበሱ ሴት ግን የባለቤታቸው ማብራሪያዎች በነዛ ከሞላ ጎደል ከራሳቸው ጋር ተመሳሳይ ችግር ያለባቸው ሰዎች ሕሊና ውስጥ ምንም አይነት የሐዘን ስሜት እንደማያጭሩ ስለተሰማቸው በተቀመጡበት ሲተሻሹ፣ ሲቁነጠነጡ፣ አንዳንዴም እንደ አውሬ ሲያጉረመርሙ ነበር። ከመካከላቸው በጥሞና ሲያዳምጡ የነበሩ ልጃችሁ ገና አሁን ወደ ግንባር ሊንቀሳቀስ በመሆኑ ፈጣሪን ማመስገን አለባችሁ። የኔ ልጅ ጦርነቱ የተጀመረለት ነበር ወደ ጦር ሜዳው የተላከው። 2 ጊዜ ቆስሎ ታክሞ አሁንም ተመልሶ ወደ ግንባር ተልኳል አሉ። እኔ 2 ልጆችና 3 የወንድምና እህት ልጆቼ ወደ ግንባር ተልከውብኛል አሉ ሌላኛው መንገደኛ። ሊሆን ይችላል፣ የኛ ግን ለየት ይላል። ለኛ እኮ አንድ እሱ ብቻ ነው ያለን አሉ ባልየው። ምን ልዩነት አለው? ብቸኛ ልጃችሁን በማቀማጠል ልታሞላቅቁት ትችላላችሁ። ሌሎች ልጆች ቢኖራችሁ ኖሮ ግን ከሌሎቹ አብልጣችሁ ልትወዱት አትችሉም። የወላጅ ፍቅር እንደ ዳቦ እየተቆራረሰ ለሁሉም ልጆች እኩል የሚካፈል አይደለም። ወላጅ አንድም ይሁን 10 ልጆች ካሉት ሳያዳላ ለእያንዳንዱ ልጅ ፍቅሩን በሙሉ ይሰጣል። አሁን እኔ ስለ 2 ልጆቼ ስጨነቅ ግማሹ ጭንቀቴ የዛኛው፣ ግማሹ ደግሞ የሌላኛው ሳይሆን ጭንቀቴ እጥፍ ነው። ጭንቀት የዋጣቸው ባል በበኩላቸው እሱስ ልክ ነው አሉ በመተከስ። ግን 2 ልጆች ወደ ግንባር የተላኩበት አባት አንዱ ቢሞትበት መጽናኛ የሚሆን አንድ ሲቀረው፣ በሌላ በኩል ግን ልክ ነው አሉ ሌላኛው እየተበሳጩ። የሚያጽናናው ልጅ ይተርፍለታል። ግን ያወላጅም ለዛ ለተረፈለት ልጅ ሲል በሕይወት መኖር አለበት። አንድ ልጅ ብቻ ያለው አባት ግን ልጁ ሲሞት እሱም ይሞትና ይገላገለዋል። የትኛው ይከብዳል? የኔ ችግር ከእርሶ ችግር እንደሚከብድ ተረዱልኝ
የማይመስል ነገር በማለት ጣልቃ ገቡ አንድ ወፍራም ፊታቸው የቀላ አይናቸው ደም የለበሰ ሌላ መንገደኛ። ትንፋሻቸው ቁርጥ ይላል። ደም የለበሱት አይኖቻቸውን ሲመለከቷቸው የተዳከመው ሰውነታቸው ሊቆጣጠረው የማይችለውን አንዳች ኃይለኛ ስሜት ከውስጣቸው ፈንቅሎ ለመውጣት የፈለገ ይመስላል። የማይመስል ነገር አሉ እንደገና የወለቁትን ሁለት የፊት ጥርሶቻቸውን ለመደበቅ አፋቸውን በእጆቻቸው ለመሸፈን እየሞከሩ። የማይመስል ነገር ልጆቻችንን የምንወዳቸው ለራሳችን ጥቅም ስንል ነው እንዴ? ሌሎች መንገደኞች በተጎዳ ስሜት ተመለከቷቸው። ጦርነቱ ከተከሰተበት ዕለት ጀምሮ ልጃቸው ግንባር ላይ የሚገኘው አባት በረጅሙ በመተንፈስ ልክ ኖት፣ ልጆቻችን የኛ አይደሉም የአገሪቷ ናቸው አሉ። ኤዲያ በማለት አጉረመረሙ ወፍራሙ ሰውዬ። ልጆቻችን በሚወሰዱበት ወቅት ስለ አገር እናስባለን እንዴ? ልጆቻችን የሚወሰዱት መወሰድ ስላለባቸው ብቻ ነው። ከተወሰዱ በኋላ ደግሞ የእኛን ሕይወት ይቆጣጠሩታል። ሐቁ ይኸው ነው። እኛ የነሱ ነን፣ እነሱ ግን የኛ አይደሉም። 20 ዓመት ሲሆናቸው ደግሞ እኛ በእነሱ ዕድሜ በነበርንበት ጊዜ እንደነበርን ይሆናሉ። እኛም እኮ እናትና አባት ነበሩን። በተጨማሪም ሌሎች ነገሮችም ነበሩን። በዛን ወቅት የሴት ጓደኞች ነበሩን። ሲጋራ እናጭስ ነበር። የማይጨበጡ ልሞች ወይም እምነቶች ነበሩን። አዳዲስ ግንኙነቶችን ፈጥር ነበር። እንዲሁም ሀገር ነበረችን። ያኔ የ20 ዓመት ወጣቶች በነበርንበት ወቅት ወላጆቻችን ባይፈቅዱም ለጥሪው አዎንታዊ ምላሽ የምንሰጥላት ሀገር። አሁንም ቢሆን በዚህ ዕድሜያችን ለሀገራችን ያለን ፍቅር በጣም ጥልቅ መሆኑ የታወቀ ነው። ለልጆቻችን ያለን ፍቅር ግን ይልቃል። የሚችል ከሆነ በልጁ ምትክ የቀበሮ ጉድጓድ ውስጥ ለመግባት የማይፈልግ ወላጅ ከመካከላችን አለን? ሁሉም ስምምነታቸውን ጭንቅላታቸውን ላይታች በማወዛወዝ እየገለጹ በዝምታ ተዋጡ። ልጆቻችን 20 ዓመት ሲሆናቸው የሚኖራቸውን ስሜት ለምን አናስበውም? ቀጠሎ ወፍራሙ ሰውዬ። በዚህ ዕድሜያቸው ለሀገራቸው ያላቸው ፍቅር ለእኛ ካላቸው ፍቅር በላይ ቢያስበልጡት ተገቢ አይደለምን? እኛም መንቀሳቀስ እንደማንችል አረጋውያንና አርፈን ቤት መቀመጥ እንዳለብን አድርገው ቢመለከቱት ተገቢ አይደለምን? አገር ካለች አገር እንድትኖረንም የተፈጥሮ ግዴታ ከሆነ እያንዳንዳችን በረሃብ ላለመሞት ዳቦ እንደሚያስፈልገን ሁሉ እሷንም በችግሯ ጊዜ የሚታደጋት ዜጋ ያስፈልጋታል። ስለዚህ ነው ልጆቻችን 20 ዓመት ሲሆናቸው ወደ ግንባር የሚሄዱት። ሲሄዱ ታዲያ በእንባ እንድንሸኛቸው አያስፈልግም። ቢሞቱ እንኳ በሀገር ፍቅር ስሜት እየተቃጠሉና ደስ እያላቸው ስለሆነ ታዲያ ስለ ጨዋዎቹ ወጣቶች እየተናገርኩ መሆኔን አትዘንጉ። ስለዚህ አንድ ሰው በወጣትነት ዕድሜው ደስ እያለው የሕይወት አስቀያሚ ገጽታዎችና መሰላቸቶች ሳያጋጥሙት፣ ዝቅተኝነት ሳይሰማው፣ የፍላጎቶች አለመሟላት መራራ ስሜት ሳይሰማው ከሞተ ከዚህ የበለጠ ምን ልንመኝለት እንችላለን? ማልቀስ የለብንም፣ መሳቅ አለብን። እኔ እንደምስቀው ወይም ቢያንስ ፈጣሪን ማመስገን ይገባል እኔ እንደማደርገው። ምክንያቱም ልጄ ከመሞቱ በፊት በላከልኝ መልእክት የሕይወቱ ፍጻሜ ሲመኘው በነበረው መንገድ ስለሚሆንለት ደስ እያለው እንደሚሞት ስለነገረኝ ነው። ለዚህ ነው እንደምታዩኝ የሐዘን ልብስ እንኳ ያለበስኩት። ለማሳየት ብለው ስስ ቡናማ ጃኬታቸውን በጣቶቻቸው ሳብ አደረጉት። ወላቃ ጥርሶቻቸውን የሸፈነው አመድ የለበሰ ከንፈራቸው ይንቀጠቀጣል። እንባ ያዘሉት አይኖቻቸው አይንቀሳቀሱም። ቀጥለው ከሳቅ ይልቅ ለቅሶ በሚመስል ቀጭን ድምፅ በመጮህ ትረካቸውን አበቁ። ሌሎቹ መሆን አለበት በማለት ስምምነታቸውን ገለጹ። በኮታቸው ተጀቡነው ጥግ የያዙት ሐዘንተኛዋ ሴት ተቀምጠው እያዳመጡ ነበር። ላለፉት 3 ወራት ከባላቸውና ከጓደኞቻቸው ምክር ውስጥ ከጥልቅ ሐዘናቸው ገላግሎ ሊያጽናናቸው የሚችል እናት ልጇም ምናልባትም አደጋ ሊኖረው ይችላል ወደሚባል አጋጣሚ ይቅርና ለልፈቱ ወደሚያበቃው ሁኔታም ቢሆን አሳልፋ የመስጠትን ጉዳይ በጸጋ ልትቀበለው እንደሚገባት የሚያሳምኑ ቃላት ለማግኘት ሲሞክሩ ከርመዋል። ሲነገሯቸው ከነበሩት ምክሮች ውስጥ በሙሉ ግን አንድም የሚያበረታታ ቃል አላገኙም። እናም እሳቸው እንደሚያስቡት ማንም ሰው ስሜታቸውን ሊጋራ ስላልቻለ ሐዘናቸው በረታ። አሁን ግን የመንገደኛው ንግግር ከማስገረም አልፎ ሊያስደነግጣቸው ምንም አልቀረውም። እናም ወዲያውኑ ስተተኞቹና ችግራቸውን ሊረዱላቸው ያልቻሉ ሌሎቹ ሳይሆኑ እሳቸው ራሳቸው መሆናቸውን ሳያለቅሱ የልጆቻቸውን መሄድ ብቻ ሳይሆን የልጆቻቸውን ሞትም ቢሆን በጸጋ ለመቀበል ዝግጁ እንደሆኑ እናትና አባቶች እሳቸው ራሳቸው ዝግጁ አለመሆናቸው ተከሰተላቸው። ካሉበት ጥግ ቀና ብለው ለንጉሱና ለሀገሩ ሲል በደስታና ምንም ጸጸት በሌለበት ሁኔታ የጀግና ሞት ስለሞተ ልጃቸው በዝርዝር ወደሚተርኩት ወፍራም ሰው አንገታቸውን አስግገው በጥሞና ያዳምጡ ነበር።
ጨርሶ አስቦት ወደማያውቁት ዓለም እስካሁን ሳያውቁት ወደ ቆዩት ዓለም በድንገት የገቡ መሰላቸው። ስለ ልጃቸው መስዋዕትነት በእርጋታ ለሚተርኩት ጀግና አባት አድማጮቻቸው በሙሉ ሲያሞግሷቸው መስማታቸውም ማስደሰታቸው። ታዲያ በድንገት ምንም እንዳልሰሙ ልክ ከህልማቸው ባነው እንደነቁ ወደ ሰውየው ዞር አሉና ስለዚህ ልጆ በርግጥ ሞቷል ማለት ነው ሲሉ ጠየቋቸው። ሰዎቹ በሙሉ ሴትዮዋን አፍጠው ተመለከቷቸው። ሽማግሌውም በሚያሳዝን መልክ እንባ ያዘሉትንና የተበለጠጡ አይኖቻቸውን ሴትዮዋ ፊት ላይ ተከሏቸው። ለተወሰነ አጭር ጊዜ መልስ ለማግኘት አሰላሰሉ። ይሁን እንጂ መልስ ለመስጠት የሚያስችሏቸውን ቃላት አጡ። ልክ በዚያች ቅጽበት በዚያች ማትረባና አላስፈላጊ ጥያቄ ምክንያት ልጃቸው በርግጥም መሞቱ ለዘላለሙ ላይመለስ እንደወጣ መቅረቱን በመጨረሻ እንዳወቁ ሁሉ ሴትዮዋን አተኩረው ተመለከቷቸው። ፊታቸው ተጨማደደ፣ በሚያስፈራ መልኩ ተመሰቃቀለ። እናም ተጣድፈው ከኪሳቸው መሐረብ በማውጣት በጣም የሚያስጨንቅ አንጀት የሚበላ እየያቸውን አቀለጡት። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።